መገናኛ ጫካ ፕሮጀክት አካባቢ ለየት ባለ አከፋፈል 40%ን የቤታችሁን ዋጋ ሲከፍሉ ቀሪውን 60% ያለምንም የዋጋ ጭማሪ ቤታችሁን ስትረከቡ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶሎታል። ስቱዲዮ በ2 ሚሊዮን 700 ሺህ ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ ከ8 ሚሊዮን 300 ሺህ ብር ጀምሮ ጠቅላላ ዋጋ መግዛት የምትችሉ ሲሆን በአማራጭ ሳይታቸው ሳር ቤት ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% እውነተኛ ቅናሽ ከ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ አቅርበውላቸዋል። እንዲሁም የንግድ ሱቅ አማራጮችን በቡልጋሪያ በቃሊቲና በፒያሳ ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል መግዛት ትችላላችሁ። ለበለጠ መረጃ በ0964 87 22 11 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው የምላችሁ፣ አቦ በደስታውና በሰላሙ አምላክ ይባርካችሁ። ታዲያ እንግዲህ በዛሬ መርሃ ግብራችን ወንድሞቼ እና እህቶቼ አንድ መሰረታዊ የሆነ ሐሳብ ምናልባት ለቢሊየንኛ ጊዜ እናንሳለን ማለት። እንዲሁም ደግሞ የእስራኤል መንግስት ወጣቶችን በማጥመድ ረገድ አጉልና ነውርን እንደ ክብርና እንደ ጀግንነት ጭንቅላታቸው ውስጥ አስቀምጦ በአደባባይ ክብራቸውን በነውራቸው የቀየሩ ወጣቶች ለወለዷቸው ወላጆች እንኳን የልብ ስብራትና ሐዘን ሆነው ጨርሰው። ይህንን በዋናነት የምናነሳው ወገኖች ያለንበት የውድቀት ጥልቀት የቱ ጋር ነው? እኛስ መተኛታችን አግባብ ነው ወይ የሚለውን ምናልባት 3-4 ሰዎችን የማንቃት ስራ። ታዲያ ቀጥለን ምናልባት የተወሰኑ ቪዲዮዎችን እንመለከታለን። ወንድሞቼ እና እህቶቼ በጣም ይቅርታ እንድታደርጉልኝ ፈልጋለሁ። ማሳያችሁ አንዳንድ ቪዲዮዎች፣ ማሰማችሁ አንዳንድ ነገሮች ትንሽ ለጆሮ የሚሰቀጥጡ ናቸው። ህፃናት ልጆች አጠገባችሁ ካሉ ፕሊዝ ባያዩት ይመከራል። ይህንን ቪዲዮ ተመልከቱት። አረ በሚካኤል ሳክ እያደረገች እኮ ነው። እና በጣም በርካታ ሰው ላይቭ ላይ ቁጭ ብሎ ይመለከታል። እንዲህ አርጊ እንደዛ አርጊ ምናምን እያሉ ያስደርጓታል ልጅቷን። ጀስት አቴንሽን አግኝታለች። ስለዚህ አቴንሽን ደግሞ ካገኘ ምንም ነገር የመሸጥና እንዲሁ ደግሞ ምንም ነገር የማድረግ ክህሎት አለኝ የሚል ሳቢ በጣም ብዙ ወጣቶች ስላስገቡ ኤኒ አቴንሽን ኢዝ ቤተር ዳን ኖ አቴንሽን። ትኩረት ካለማግኘት ምንም አይነት ነገርን አድርገ ትኩረት ከሰዎች ማግኘት ይመቻል፣ ይሻላል የሚል ሳቢ አለ። እውነቴን ነው የምላችሁ ወገኖቼ። ማለት ሁላችሁ የመልማት የመጀመሪያው እርምጃ መጀመሪያ ፌል እንዳረክና እንደወደቅ ማመን። እየሰመጥክ ባህር ውስጥ አለው ብለ መኮነንና መጀነን አይጠቅም። እየሰመጥክ ከሆነ ሰምጫለሁ እጅን ዘርጋ ወደ አምላክ ያነሳል። ስለዚህ እንደ ሶሳይቲ ምናልባት እንደ ሀገርም በወጣቱ ዘርፍ ወድቀናል፣ ፌል አድርገናል። አልዋሻችሁም። እንደዚህ ብለህ ነው ዮናታን መሬት ላይ ያለውን እውነታ እኮ እያሳየኋችሁ። ምናልባት ይሄ በቪዲዮ የተቀረጸ እንጂ በቪዲዮ ያልተቀረጸ ስንት ጉድ እንዳለ እኮ ምናልባት ይሄ የአደባባይ ምስጢር ነው በዋናነት ወንድሞቼ እናቱ። እና የዚች ልጅ እናት እንግዲህ ሶሻል ሚዲያ ላይ መታ እንባዋን ወገኖቼ ምናልባት የተወጋ ልቧን በዚህ መልኩ አሳይታናለች። ስሟት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ስሚኛለሽ። ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው፣ ሰው ሪከርድ ያደርግና ምናምን ያለው ነገር ነው። ሪከርድ ያርግ፣ ይዘበራረቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝም ይስደቡኝ፣ ያድርሱልኝ። ብቻ ለማይጮህ ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትም ባጥሩ ይመስልሃል እንዴሉ? እንደ ወላጅ ወገኖች፣ እንደ ወላጅ ትልቅ ልብህ ላይ ሊሰነቀር የሚችለው ነገር ትንታ አይደለም፣ ስቅታ አይደለም ወገኖች፣ ቃር አይደለም። ልጆች ፌል አድርገው መመልከት እና ያው ፌል ካደረ ያው አንዳንድ ጊዜ በቃ ጅብ ከሄደ ነው ነገሩ። የሆነ በልጅነቱ ያልተሰራ ነገር ካደገ በኋላ እንዳው ልጆች ያቃጠሉ ይቀጥላሉ። ልክ ብዙ ሰው ብዙ ወላጅ በልጁ ተቃጥሮ እንዳለቀ ማለት እና የተበላሸ ትውልድ ስትመለከቱ ምናልባት ውጥንቅጡ የወጣ ማንነትና መንፈስ ይዞ እየቀጠለ ያለ አንድ ቲኔጅ ልጅ ስትመለከቱ በዋናነት መውቀስ ያለባችሁ ልጁ ነው። ከዚህ በፊትም ነግራችኋል። ያሳደገውን ቤተሰብ፣ ያደገበትን ሲስተም፣ ልክ ፈረንጆቹ እንደሚሉት ማለት ነው ዶንት ሄት ዘ ፕሌየር ሄት ዘ ጌም። ተጫዋቹን አይደለም በጣም ይሄ ሲስተሙ የገነባውን ሲስተም ካልተቃወምከው በስተቀር ምንም
አይደለም የኛውን ልጅ ምናምን ተቆጥታ የሆነ ገጽታ ብታስተካክለው ሲስተም ስለገነባ ዲያብሎስ እዛ ውስጥ እያስገባ እያመረተ ነው የሚያወጣው እንደነዚህ አይነት ትውልዶችን ማለት ነው። አልጋ ላይ ያስደሰትከኝ አይደለም ያስደሰትከኝ አይደለም አልጋ ላይ ያስደሰትሽ አይደለም ቶሎ ጨረስኩብሽ ወይስ አይ ታልኩኝ አይደል አይቁም ነገር እኔ ስለምወድ ነው እንጂ ሌላ ሴት ምናምን ብትሆን ድሮ ነበር የምትፈታከው። እውነቴን ነው የምላችሁ በጣም በርካታ ቲኔጀር ልጆች ቤተሰብ የሚያውቃቸውና እነሱ የሆኑት ይለያያል። ምናልባት በርካታ ወላጅ የሚያላለቀሰው ልጁ ምን አይነት ሁኔታ ውስጥ እንዳለ ሪል ስለማያውቅ ነው። ትምህርት ቤትም እንደሚያደርግ ከጓደኞቹ ጋርም እንደሚያወራ እንደሚያደርግ የሆነ ቦታ ሄጃለሁ ብሎች ሌላ ቦታ እንደሄደ የሆነ ነገር ነው እያደረኩ ያለሁት ብላሽ ክላሱ አስገብታ ሌላ ነገር እያደረገች እንደሆነ ሪሉን ገልጥ ብናየው እንደውም እናልክስ እንበዛለን እንደውም ምንጮ እንበዛለን እንጂ አናንስም። አልዋሻችሁም ወንድሞቼ እናቶቼ እውነቴን ነው የምላችሁ። ይሄ በድብቅ ምናምን ያለውን እኮ አሁን እኮ በግልጥ ሶሻል ሚዲያ ላይ ጥናንት ልጆች እኮ ወጥተው የሚያሳዩን ነገር እኮ የሚብራራ አይደለም። ይቅርታ አድርጉልኝ ስለዚህ ዘፈኑ ላይ ስለሚሰማው ነገር ስሙት። እቺ ጩጬ የምትሉ ተከሷ ከኔ ጋር ሌሊት እስኪነጋ ሳስበላት በዛ በበጋ ስትለኝ ታሜ በረጋ ሆኜ ባጠርጋ ላይ ደጋ ተሰራለች ካልኮ መነሳ ከብዷ ታሳውቃለች። ስለዚህ የሚመቻቸው ነገር በሙሉ አጋነንቱ የሚመቸው ነገር ይሆናል። ለጆሮ የሚሰቀጥጥ አይምሮን የሚበክል እንዲሁም ደግሞ ወገኖቼ ዲሴንተሳይዝ የሚያደርግ ስሜት አልባ የሚያደርግ ሴክሹዋል ነገርን አቢዩዝን የሆነ መጥፎን ነገርን ኖርማላይዝድ የሚያደርግ ነገር ነው የሚመቻቸው። ስለዚህ ሲሳደቡ አንዳንድ ልጆች ምናልባት አሁን ቅድም ያሰማችሁም ዘፈኖች ላይ አሁን እየበረከቱ መጥቷል እንደነዚህ አይነት ዘፈኖች። ጀስት ይቅርታ አድርጉልኝ ጀስት ያለውን እውነታ እንድትረዱት ስለምፈልግ ነው። listen to this እኔ ከታች እሷ ከላይ ሳጫውታት ካልጋውም ላይ ላቧ ይወርዳል ካናቷ ላይ ድምጿ ይወጣል በላይ ከታች ታሪክ ሁሉታ እስኪ ሊኑ ለኔም ማምጣ እና እሽትደ አፈቀሬን ብለሽ የምትቆለዩ ለሴት ጓደኞች ስሜን የምትጠሪው አረናሽ እና ቲንክ አባውት ኢት ወገኖቼ። ነግበኔ ነው የወለዳችሁ ሰዎች አልዋሻችሁ። if you don't lead your daughter yourself አግባብ በሆነ መንፈሳዊ መንገድ የሆነ ዘፈን እያስከፈትክ እያስጨፈርከው የሆነ ፊልም እንዳይ ልጅ ከሚያስቸግር ብዬ እኮ ነው ስልክ የምሰጠው። የሆነ ነገር ገጭተሽው ስልክ አንቺን በኋላ ከሚገጭሽ እያንዳንዱ የህይወትሽ ፓርት ልጅሽን በአግባብ መንገድ የመምራት እንጂ ልጅሽ ሆድ ውስጥ የሆነ ምስር ወጥና ሽሮ ቅቅልና ተጋቢ ነው የማስገባት አይደለም። ሜን ፐርፐዝሽ አስ ማዘር ነው የምላችሁ እንዳባ because ነግራችኋለሁ ሰው ስጋ ብቻ ስላሉን እንደውም በዋናነት ይሄ ስጋችን እንደ ልብስ ውስጥ ያለው መንፈሳችን እውነተኛ ማንነታችን ነው። ከዚህ በፊትም ነግራችኋለሁ መስታወት ፊት ቆማችሁ ፊታችሁ ላይ ያለውን የማትፈልጉትን ነገር መስታወቱ ላይ ያለውን ነጸብራቅ በመጥረግ እዚህ እውነተኛ ፊታችሁ ላይ ያለውን ነገር እንደማታስወግዱት because real you this መስታወቱ ላይ ያለው ደግሞ ሪፍሌክሽን ስለሆነ ራስ ላይ ያለውን ስትጠርቅ ሪፍሌክሽኑም እንደሚጠራ ስጋችንና ይሄ ምድር ልክ መስታወቱ ላይ እንዳለ ነጸብራቅ ሲሆን መንፈሳችንና መንፈሳዊ ህይወታችን ደግሞ ሪል ማንነታችን። ስለዚህ ልጅን ማስተካከል የምትፈልግ ከሆነ እኔ እንግዲህ መከርኩት፣ አስቆጣሁት፣ ገረፍኩት፣ ቆነጠጥኩት አይጠቅምም። ወንድሞቼ እናቶቼ ሁላችሁ ቀጥቅጣው እንደ ባብ ቀጥቅጣው ስጨርስ ያስገርማል። ራሱ ብሶበት ያስገርም አስመክረው በቃ እኔ እናት አላሳዝንም ለፍቼ ቅድም እህታችን እንዳለችው ማለት ነው እንደዛ እየደፋው ደም አሳድጌ ምናምን ልጅም አዝኖ በቃ እናቴ ይቅርታ አድርግልኝ because እሱም ከሱ ቁጥጥር ውጪ ስለሆነ he cannot lead himself ራሱ እንደውም የሚመራው ራሱ ወደ ሞቱ ስለሆነ በቃ ራሱን ኮንትሮል ማድረግ አይችልም። በቃ እኔ እኮ ዞሮ እዚህ ነኝ በቃ ሄድ ተለወጥኩ ምናምን ስል አይደል በጣም በርካታ ወጣቶች እንዲህ ሲለው ሰምታችሁ አታውቁም? because ፈልገውትም አይደለም የሚያደርጉት። ዋናነት ምናልባት ደስ ያላቸው ቢመስልም የሆነ ነገር ሲያደርጉ ሲያጠፉ ሲሞቱ ከነሱ ቁጥጥር ውጪ ናቸው። የሆነ አለ አንገታቸው ላይ ገባ ሰንሰለት ወደሚፈልገው ነገር የሚመራቸው። እሺ ለማናችሁ እናታችሁ ተብት ምንድናችሁ አውሩሚት ምትይዙት ገብታችሁ ወይ ለነሳደብ አይደል እንደገባው ለነሳደብ ካወለ ምንድነው ነው ታሊ ሸታታ ቦርቆናት ተበራፈን ዝጋሊ መጀመሪያ በቃ እንደዚህ አይነት ዘፈኖች እንደዚህ አይነት ሙዚቃዎች ምናምን ነው በቃ አሁን የበረከቱት ወንድሞቼ እናቶች እንዲህ ሰምታችሁታል። እንግዲህ ደግሜ መናገር አይያቀም በታዲያ እድሜያቸው ነው እንጂ ፈታ ይበሉ ምናምን ፈታ ይበሉ ትላል። ተፈተዋል እኮ ያልኩ ነው ያለሁት
ቲክቶክ በነገራችን ላይ እኔ ቲክቶክ if I have a power እውነቴን ነው የምላችሁ የሆነ ነገር ዲሳፒር ማድረግ ቢቻል ቲክቶክን ነው የመጀመሪያ ላይ አስቀምጬ ማጠፉ። ስንት ትውልድ ለሲኦል እየማገደብን እንደሆነ ስላልገባቸው ነው ደሞች እናቶች። በቃ በኮቪድ የሆነ ነገር ሊያደርግ ፈለገ የሳጥናኤል ዓለም። ከዛ ኮቪድ ያው ካለቀ በኋላ ፖስት ኮቪድ ላይ ደግሞ ብዙ ሰዎችን ስልካቸው ላይ የማጥመጃ መረብ አስቀመጠ። ያው ብዙ ወጣት እዛ ውስጥ ገብቷል። ወጣት ብቻ አይደለም ጀስት አያትም ትጠቀማለች ቲክቶክ ታውቃለህ። ሱሰኛነት ሁላ ካንተ የበለጠ ማለት አክስትህም እንደዚህ እናትና አባትህም እንደዛ። ዋይፋው አንድ ቀን ሲቋረጥ እንዴት እንደሚሆነው አይታላል አይታላል። ባይጸልዩ ቤተክርስቲያን ባይሄዱ እንደዛ መሆን አቁሟል ብዙ ሰዎች። መሬት ላይ ያለው ነው አላሻችሁም። ያው ኢንክሉዲንግ አስ ነው ማለት ማንንም ልጅ የጠቆመናል። እስቲ ለምነው ጌታዬን ስለ ሀገሬ ስለምድሬ የራሴን የግል ጉዳይ ወደ ጎን ገታ አድርግ። እኔ ነግራችኋለሁ ከዚህ በፊት በጣም በርካታ ሰው ያው ተንበረከ ቢባልም ኢንክሉዲንግ ሚ ነው ማለት ስለራሳችን ነው ሚ ዱ ዲስ ፎር ሚ ማይ ኔም ኢዝ ጂሚ አለቀ በቃ። ከአጎቴ ከአክስቴ የዘለለ የሆነች ቦታ ላይ መደወላቡ ያለች አንዲት የ12 ዓመት ልጅ ኃላፊነትም አለብሽ ነው። ደግሜ እላችኋለሁ ለትውልዱ እንጸልይ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ቻው